የወንጌላዊው የቅዱስ ማርቆስ ታሪክ ከስምንቱ የአዲስ ኪዳን ጸሐፊዎች አንዱ ነው። ማርቆስ ከአራቱ ወንጌላውያን አንዱ የማርቆስን ወንጌል ጸሐፊ ነው። ማርቆስ ሁለት ስሞች አሉት። ማርቆስና ዮሐንስ በሚባል ስሞች የሚጠራ ሲሆን ዮሐንስ ወይም ደግሞ በዕብራይስጥ ዮሐናን የሚጠራበት ስሙ ነው። በግሪክ ደግሞ ማርቆስ ይባላል። አንድ ሰው ሁለት ስም መያዙ የተለመደ ነገር ነበር። ልክ ሳኦልን ጳውሎስ እንደተባለው ማለት ነው። በበርናባስና ሳኦልም አገልግሎታቸውን ፈጽሞ ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከነርሱ ጋር ይዘውት መጡ። የማርቆስም እናት ስም ማርያም ይባላል። በጊዜው ባለ ሀብት ነበረች። ስለ ባሏ ግን የተጠቀሰ ነገር የለም። መንፈስ ቅዱስ የወረደበትና ጴጥሮስ ከእስር ቤት በታምራት ሲፈታ የሄደው ወደዚህ ቤት ነበር። በስተኋላም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። በመጀመሪያው የሐዋርያው ጳውሎስ ሐዋርያዊ ጉዞ ከበርናባስ ጋር አብሮ ተጉዞ ነበር። በርናባስንና ጳውሎስንም ያገለግላቸው ነበር። ነገር ግን ለምን እንደሆነ በመጽሐፍ ባልተገለጸ ምክንያት ጳውሎስንና በርናባስን ጥሏቸው ተመለሰ። በዚያም ሐዋርያው ጳውሎስ እስኪቆጣ እንዳይከተልን እስኪል አድርሶት ነበር። አንዳንዶች ምቾት የለመደ ልጅ ስለነበረ የነ ጳውሎስን መከራ ሲያይ ፈርቶ ተመለሰ ይላሉ። አንዳንዶች ከእናቱ ተለይቶ የማያውቅ ልጅ ስለነበረ እናቱ ናፍቃው ተመለሰ ይላሉ። በየትኛው ምክንያት ይመለስ ግን ጳውሎስ ዘንድ በቂ ምክንያት ሆኖ አልቀረበም። ጳውሎስና በርናባስ ከኢየሩሳሌም ጉባኤ መልስ ለሁለተኛ ሐዋርያዊ ጉዞ ሲዘጋጁ ማርቆስ አብሯቸው ለማገልገል ፍላጎት ሲያሳይ፣ ጳውሎስ ግን አብሯቸው እንዳይመጣ ከለከለ። በርናባስ ግን አብሯቸው እንዲያገለግል ፈለገ። በዚህ ምክንያት ሁለቱ ሐዋርያት ከፍተኛ መጨቃጨቅና መካረር ውስጥ ገቡ። በኋላ ላይም ተለያዩ። ጳውሎስ ሲላስ የተባለ ነቢይ መረጠና ወደ ሶርያ ኪልቅያ አቀና። በርናባስ ደግሞ የወንድሙን ልጅ ማርቆስን መርጦ ወደ ቆጵሮስ በመርከብ ሄዱ። ሐዋርያው ጳውሎስ ከዓመታት በኋላ ግን ማርቆስ ዮሐንስ በጣም ጠቃሚ አገልጋይ እንደሆነ አምኖበት ለመንፈሳዊ ልጁ በጻፈው መልእክቱ ማርቆስን አምጡልኝ ሲል ተሰምቷል። ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው ብሎ በሁለተኛው ጢሞቴዎስ ምዕራፍ 4 ከቁጥር 11 ላይ ተብሎ እንደተጻፈው። ከእስር ቤት ደብዳቤዎች አንዱ በሆነው በቆላስይስ መልእክቱም ሐዋርያው ጳውሎስ በእግዚአብሔር መንግሥት አብሮ ሰራተኛ መሆኑን የቆላስይስ ምዕመናን እንዲቀበሉት ያዛቸው በማርቆስም በብዙ መጽናናትን ያገኘው ሰው እንደነበረ መሰከረለት። ወንጌላዊው ማርቆስ ከመጀመሪያው ከቤተ ክርስቲያን መወለድ ጀምሮ የነበረ ሰው እንደመሆኑ ቤተ ክርስቲያን የተወለደችው በእናቱ በማርያም ቤት እንደመሆኑ መጠን ለብዙ ክርስቲያናዊ ትምህርቶችና ተአምራቶች እንግዳ ነበር። የሐዋርያትን ትምህርት ጠንቅቆ እንደተማረ መገመት ይቻላል። ሆኖም ከሐዋርያት አንዱ ሐዋርያው ቅዱስ ጴጥሮስ ልጄ ብሎ ይጠራዋል። ምናልባትም ልክ እንደ ጢሞቴዎስ ለጳውሎስ ደቀ መዛሙሩና መንፈሳዊ ልጁ እንደነበረ እንዲሁም ወንጌላዊው ማርቆስ ለጴጥሮስ መንፈሳዊ ልጁና ደቀ መዛሙሩ ሊሆን ይችላል። ከእናንተ ጋር ተመርጣ በባቢሎን ያለች ቤተ ክርስቲያን ልጄም ማርቆስ ሰላምታ ያቀርብላችኋል በአንደኛው የጴጥሮስ መልእክት ምዕራፍ 5 ቁጥር 13 ላይ ተብሎ እንደተጻፈው። ወንጌላዊው ማርቆስ በጌታ ከተመረጡ ሰባዎቹ አንዱ ሳይሆን እንደማይቀርና በራሱ ወንጌል ማርቆስ ሁሉንም ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዛቱም ይዘውት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ብሎ የተናገረው ስለ ራሱ እንደሆነ ብዙዎቹ የአዲስ ኪዳን ሊቃውንት ይስማማሉ። በማርቆስ ወንጌል ምዕራፍ 14 ከቁጥር 50 ጀምሮ እንደተጻፈው። በተጨማሪም ጌታ የመጨረሻውን እራት ከደቀ መዛሙርቱ ጋር ያደረገበት ቤት የማርቆስ እናት ቤት እንደሆነና ከደቀ መዛሙርቱ ሁለቱን ላክ፣ እንዲህም አላቸው፣ ወደ ከተማ ሂዱ፣ ማደጎ ውሃ የተሸከመ ሰውም ያገኛችኋል። በማርቆስ ወንጌል ምዕራፍ 14 ከቁጥር 13 ብሎ የተናገረው ስለ ማርቆስ ነው የሚሉም አሉ።
ወንጌላዊው ማርቆስ ልክ እንደ ሌሎቹ የጌታ ደቀ መዛሙርት በብዙ ወንጌልን እየሰበከ የዞረ መሆኑ ይታወቃል። ይህ ታላቅ የእግዚአብሔር ባሪያ ከወንጌላት መጀመሪያ የተጻፈውን የጌታ የኢየሱስን ወንጌል ጻፈ። የጻፈውም በሮም ለነበሩ ክርስቲያኖች ነበር። በመጨረሻም በግብፅ እስክንድሪያ ወንጌልን በብዙ ሰብኮ ቤተ ክርስቲያንን ከተከለ በኋላ ተቃዋሚዎቹ በእስክንድሪያ የሚኖሩ ጣዖት አምላኪዎች በአንገቱ ገመድ በማሰር እስኪሞት ድረስ በፈረስ ጭራ ጋር በማሰር ለ2 ቀናት በመንገዶች እንዲጎተት በማድረግና ሰውነቱ እስኪበታተን ድረስ መከራውን በማጽናት በ68 ዓመቱ ገደማ ሰማዕትነቱን ፈጸመ። የተወሰነው የአካሉ ቅሪት በግብፅ ካይሮ፣ የተወሰነው የአካሉ ክፍል ደግሞ በጣሊያን ተቀብሯል። እስክንድሪያም የእርሱ ጵጵስና መቀመጫ እንደሆነች ይታመናል።